በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 25 ቀን በዓመታዊ የዕረፍት በዓላቸው ታስበው የሚውሉት ጻድቁ አባታችን አቢብ፣ አባታቸው አብርሃም፣ እናታቸው ሐሪክ ይባላሉ። አምላከ ቅዱሳን የሰውን ልጆች መዳን በምክንያት ይፈልጋልና ለቅዱሳኑ የሰጣቸው ቃል ኪዳን እጅግ ድንቅና ልዩ ልዩ ነው። አቡነ አቢብም አንድ ድንቅ ቃል ኪዳን ተቀብለዋል። ይሄውም እነሆ ሰማዕቱ አቡነ አቢብ ምዕመናን በሚቀምሱበት የዕለት ምግብ አማካኝነት በነፍስም በስጋም እንዲድኑ አስገራሚ የምሕረት ቃል ኪዳን እንደተቀበሉ የሚናገር የገድል ተአምራቸው ይሄ ነው። ብዙዎች ስማቸውን ጠርተው በሚቀምሱት ምግብ አማካኝነት ከተለያዩ በሽታዎች የተፈወሱ አሉ። ይህ ቃል ኪዳናቸው ለሁላችን ይደረግልን ዘንድ ከመመገባችን አስቀድሞ የእግዚአብሔርን ስም እንጥራ። ያም ማለት አቡነ ዘበሰማያትን ደግመን ማዕዳችን በልተን ባርከን እንመገብ። ከተመገብን በኋላም የዕለት ምግባችንን ስለሰጠን እግዚአብሔርን በስብሐት እናመስግነው። ዘወትርም ከተመገብን በኋላ 3 ጊዜ ከስብሐት በኋላ ስለ ወዳጅ ስለ አቡነ አቢብ ወይም በእንተ አቡነ አቢብ እያል 3 ጊዜ ከተረፈው ምግብ ላይ እንቅመስ። አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአቡነ አቢብ ተገልጦላቸው እንዲህ አላቸው። ወዳጅ አቢብ ሆይ የሰው ልጅ ለማዳን የተቀበልኩትን ሕማማት መስቀል እያሰብክ ይህን ሁሉ ገድል ፈጽመሃልና ምን እንዳደርግልህ ትወዳለህ? አላቸው። ንዑድ ክቡር ቅዱስ አባታችን አቡነ አቢብም እንዲህ አሉት። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ መቼም የሰው ልጅ ሁሉ ሳይመገብ አይውልም አያድርም። በተመገበ ጊዜ ስሜን ጠርቶ የተማጸነውን ሁሉ ማርልኝ አሉትኝ። እንግዲህ ለወትሮ የምናውቀው ብዙ ቃል ኪዳን በስሜ ለነዳያን የሰጠ ቤተ ክርስቲያኔን የሰራ ማርልኝ ነበር። ይሄ ደግሞ ምግብ እንኳን ስለበሉ ማርልኝ አሉት። ጌታችን ኢየሱስ ክርስቶስም አባታችን አቡነ አቢብን ለሰው ልጅ ያላቸውን ፍቅር ካደነቀ በኋላ ከማዕድ በኋላ ስብሐት ብሎ የተረፈውን በእንተ አቡነ አቢብ ወይም ስለ አቡነ አቢብ ብሎ 3 ጊዜ የተመገበውን ሰው ሁሉ እምርልሃለሁ በማለት ታላቅ የምሕረት ቃል ኪዳን ገብቶላቸዋል። የሚገርመው በዚህ ቃል ኪዳናቸው ያልተጠመቀ አረማዊ አሕዛብም ቢሆን በዚህ ቃል ኪዳን ቢማጸን ስለ አቡነ አቢብ ብለህ ማረኝ ቢለው ጌታችን ያንን ሰው ወደ ቀናች የእምነት መንገድ ሳይመራውና በንስሐ ሳይጠራው በሞት እንዳይወስዱ ለአባታችን ቃል ኪዳን ገብቶላቸዋል። እንግዲህ ሌላ እምነት አማኝ ነው። ከሌላ እምነቱ ነው ግን ስለ አቡነ አቢብ ብሎ ከተማጸነ ያ ሰው ወደ ትክክለኛዋ ወደ ተዋሕዶ ኦርቶዶክስ እምነት ሳይመጣ እግዚአብሔር እንዳይጠራው ለአባታችን ለአቡነ አቢብ ቃል ኪዳን ሰጥቷቸዋል። ለማዳን ትንሽ ምክንያት የሚፈልግ ያለ ምክንያትም የማያድን ልዑል እግዚአብሔር ስሙ እስከ ዘላለም ድረስ ይክበር ይመስገን። ሰው ተመግቦ እንኳን መዳን እንዲችል ይህን ድንቅ ቃል ኪዳን ለአባታችን ሰጥቷቸዋልና በየቀኑ በዚህ ቃል ኪዳን እንጠቀምበት። ተመግበን ከጨረስንና ስብሐት ካልን በኋላ 3 ጊዜ በእንተ አቡነ አቢብ እያልን እንቅመስ። በዛሬው ዕለት ጥቅምት 25 ቀን በዓመታዊ የዕረፍት በዓላቸው ታስበው የሚውሉት ጻድቁና ሰማዕቱ አቡነ አቢብ ቃል ኪዳናቸው ረድኤታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። አምላከ ቅዱሳን እኛ እንድንድን እኛ ከዘላለም እሳት እንድንወጣ ለቅዱሳኑ ልዩ ልዩ ቃል ኪዳን የሰጣቸው ስሙ የከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት